ሰላም እንደምናላችሁልን ክብሯና ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ማንቸስተር ዩናይትድ ወደ ሞሊኒክስ አቅንቶ ወልቭስን 4-1 በማሸነፍ ወደ ደረጃ ሰንጠረዡ ስድስተኛ ከፍ ማለት ችሏል። የነጥብ ልዩነቱንም ከፓላስ ጋር የአንድ ነጥብ ልዩነት ከቼልሲ ጋር ደግሞ በእኩል እንዲቀመጥና በጎል ክፍያ ብቻ እንዲወርድ ወይም ደግሞ ዝቅ እንዲል ሆኗል ማለት ነው። የማንቸስተር ዩናይትድ የሰከንድ ሃፍ ፐርፎርማንስ በጣም ግሩም ነበረ። ስለ ጨዋታው ብዙ ሀሳቦችን እያነሳን ከእናንተ ጋር ልንቆይ ተገናኝተናል። ስለምታደምጡን በድጋሚ ከልብ ነው የምናመሰግነው። ፕሪማች ሪቪው ስሰራ ትናንትና ማለዳ ላይ የጨዋታ ግምቶቻችሁን እንድታስቀምጡ ጠይቄ ነበረ። የጨዋታ ግምቶቻችሁን ብቻ ኮሜንት አንብበን የዚህኛውን ኮሜንት አነባለሁ አላልኩም። ምክንያቱም ፖስት ማች ስለምንሰራ ስለ ጨዋታው ስለምናወራ ማለት ነው። ግን የጨዋታ ግምቶቻችሁን አስቀምጡ ብዬ ነበር። ግምቶቻችሁን አስቀምጣችሁና አድማጮቻችን ብዙ ናቸው። ግን ጨዋታውን 4-0 የገመተ አድማጭ አለን። ግን 4-1 ያለ የለንም። 3-0፣ 7-0፣ 2-1፣ 2-0 አንዳቻ የጨዋታ ግምቶች ነበሩ። ግን 4-1 ብሎ የገመተ የለም። ስለዚህ ይህን ጨዋታ ግምት ያገኘ አድማጭ የለንም ማለት ነው። ጨዋታው ላይ ምን አይነት ስሜቶች ነበሯችሁ? አሁን ግን ላዳምጣችሁ ዝግጁ ነኝ። እናም ኮሜንት ላይ ጻፉልኝ። ጨዋታውን የታዘባችሁት የተመለከታችሁት አድማጮቻችን የወልቭስና የማንቸስተር ዩናይትድ የሞሊኒክስ ጨዋታ ምን አይነት መልክ ነበረው? ጻፉልኝ። ነገ ስመጣና ስለ ጨዋታው ታክቲካዊ ጉዳዮችን ብቻ በማነሳበት ፕሮግራም ላይ ኮሜንቱን አነባለሁ ማለት እያንዳንዱ ኮሜንት አነባለሁ ማለት ረጃጅም ጽሁፎችን ቢሆን አነባቸዋለሁ። ስለዚህ ጻፉልኝ። ጨዋታው እንዴት ተመለከታችሁት? የናንተ ማን ኦፍ ዘ ማች ማን ነበረ? ጻፉልኝ። ነገ በምሰራው ፖስት ማች ሪቪው ላይ ኮሜንታችሁን ማነብ ይሆናል ማለት ነው። ፖስት ማች ሳይሆን ታክቲካዊ ጉዳዮችን ዛሬ ፖስት ማች ሰራለሁ። ታክቲካዊ ጉዳዮችን ማለት ነው። አብራችሁን ቆዩ። ሰብስክራይብ አድርጋችሁ አድምጡን። እንዲሁም ቪዲዮን ገና ስትጀምሩ ላይክ አድርጉ። ሁሉንም ስለምታደርጉ እናም ድጋፋችሁን ሁሌም ስለምትሰጡን ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ እንመጣለን። ሞሊኒክስ ላይ ማንቸስተር ዩናይትድ ፐርፎርማንስ ምን ነበር? በተለይ ሰከንድ ሃፍ ሁሉንም እንመለከታለን። አስደናቂ የሁለተኛ አጋማሽ ፐርፎርማንስ ነበር። በጣም አስደናቂ ማለት ነው። 4 ጎሎችን ሩበን አሞሪም ወደ ማንቸስተር ዩናይትድ አሰልጣኝነት ከመጣ በኋላ በጣም ብዙ የጎል ሙከራዎች የተከናወኑበት እና የዲሴምበር ወር ወይም ደግሞ የፈረንጆች የመጨረሻ ወር ላይ ያለን መጥፎ ሪከርድ በጥሩ ለመቀየር የመጀመሪያ የሆነ ነው። እንግዲህ በጨዋታው ውስጥ ብዙ በጣም ጥሩ ሪከርዶች አሉ። በሞሊኒክስ በወልቭስ ሜዳ የተከናወነ ጨዋታ ነው። ወልቭስ በደረጃ ሰንጠረዡ የመጨረሻ ቢሆንም በማንቸስተር ዩናይትድ ግን ሊጎለብቱ የሚችሉ በጣም አስደናቂ ብዙ ፐርፎርማንሶችን የተመለከትንበት ጨዋታ ነው። ከላይን አፕ ጀምር ደስ ይለኛል። ሰን ላይመንሰን በግብ ጠባቂነት ነበረ። በድጋሚ ማዝራዊ ከአይደን ሄቨን እና ሉክ ሾ ተጣምሯል። አይደን ሄቨን በጣም የሚደንቅ ፐርፎርማንስ ነበረው በጨዋታ ውስጥ ማለት ይቻላል። በተለይ በነበረባቸው ደቂቃዎች በመጨረሻ ደቂቃዎች ተቀይሮ ሲወጣ ተመልክተናል። 36 ፓስ አድርጓል። 36ቱም የተሳካ ነበር 100%። 8 ፓስ ወደ ኦፖዚሽናል ሃፍ ወደ ተቃራኒ ቦክስ ልኳል። 8ቱም የተሳካ ነበር። 24ቱን ፓሶች በራሱ የሜዳ ክፍል ያደረጋቸው ሁሉም የተሳኩ ነበር። አንድ ሎንግ ቦል ተጫውቷል። ሁሉም የተሳካ ነበር። 100% የተሳካ ፓሶችን አድርጎ ነው በጨዋታ ውስጥ መውጣት የቻሉ ማለት ይቻላል። ይሄ 19 ዓመት ወጣት እንግሊዛዊ ተከላካይ ማለት ነው። አማድና ዳሎ በሁለቱ ዊንግ ባኮች ላይ ነበሩ። ካስሜሮና ብሩኖ ፈርናንዴዝ የማንቸስተር ዩናይትድ አማካኝ ስፍራውን መርቷል። አማድ ጥሩ ካልነበረባቸው ምሽቶች እንደ አንድ ነው። ምንቤሞና ሜሰን ማውንት ከአጥቂው ማቲያስ ኩኛ ፊት ጀርባ ላይ ነበሩ። ሜሰን ማውንት በጣም አስደናቂ ነበር። በጨዋታው ማን ኦፍ ዘ ማች በርቀት ብሩኖ ፈርናንዴዝ ነው። ከዛ በኋላ ሊመሰገኑ የሚገቡ 2 ስታሮች ካሉ ካስሜሮና ሜሰን ማውንት እንደሆኑ መናገር ይቻላል። ማንቸስተር ዩናይትድ ወደ ጨዋታው መግባት የፈለገ ገና አስቀድሞ ነው፣ በፍጥነት ነው ቶሎ ሙከራዎችን ሲያደርግ የተመለከተ ነው። 5ኛው ደቂቃ ላይ ብሩኖ ፈርናንዴዝ ከኮርና ቀጥታ ሊያስቆጥር ተቃርቦ ነበረ። ሳን ጆንሰን የቀድሞ የማንቸስተር ዩናይትድ ተጫዋች ነው። ሳን ጆንሰን በጣም ጥሩ ጎል የማዳን ብቃት ታይቶበት ነው ጎል ያዳነው። አሰልጣኝ ሮብ ኤድዋርድ የወልቭሱ አሰልጣኝ ጆን ሲሳን የወልቭሱን ረጅም ጊዜ ቋሚ በረኛ የነበረው አስቀምጠው ሳም ጆንሰን እየተጠቀሙ የሚገኙ ሳም ጆንሰን አዳነው። ሌላ 8ኛው ደቂቃ ላይ ሌላ ሙከራ ነበር፣ የዳሎ ሙከራ። ዳሎ የመጀመሪያው ጎል ሲቆጠር የብሩኖ ፈርናንዴዝ ሁለተኛው ጎል ሲቆጠር የነበረበት እንቅስቃሴ በጣም ድንቅ ነበረ። የተገኘበት ቦታ ማለት ነው። ይሄኛው የጎል ሙከራም የተገኘበት ቦታ ባለፈው ከዌስትሃም ጋር ስንወጣ የተገኘበት ቦታ የሩበን አሞሪም አጫወት ውስጥ ዊንግ ባኮች እንዲገኙ የሚፈለጉበትን ፖዚሽን ላይ በጣም ጥሩ
ሁለት ዊንግ ባኮች ማንቸስተር ዩናይትድ ቢኖሩት እንዴት ሊያጠቁ እንደሚችል የሚያሳይ እንቅስቃሴ ነው። ምክንያቱም 8ኛው ደቂቃ አካባቢ ላይ የተመለከታችሁት ከሆነ ዳሉ በጣም የሚገርም ሩጫ አድርጎ ነው ከበረኛው ጋር 1-to-1 ተገናኝቶ ነበረው። ኳሱን የመታበት መንገድ ልክ አልነበረም እንጂ ወይም ደግሞ ኳሱን ሊጠቀምበት የሞከረው ልክ አልነበረም እንጂ የተገኘበት ቦታ በጣም በጣም የሚገርም ፖዚሽን ላይ ነበር ማለት ይቻላል። ደግሞ ማውንት ከጥልቅ ፓስ ያደረገበት መንገድ በጣም ድንቅ ነው። ሩጫውን የዳሎትን የተረዳበት ማለት ነው። 9ኛው ደቂቃ አካባቢ ከኮርነር የተሻገረን ኳስ ቆንጆ ቮሊ ብራያም ምቤሞ ለማስቀጠል ሞክሮ ነበር። ሳም ጆንሰን ይሄን ኳስ መቆጣጠር ነበረበት። እንደዚህ ነው ማንቸስተር ዩናይትድ ጨዋታውን የጀመረው ማለት ይቻላል፣ በሙከራዎች ማለት ነው። ከወልቭስ ጋር ከዚህ ደካማ ወልቭስ ጋር ደግሞ በሞልኒክ ስጨት እንዲህ መደብደብ አለበት። ምንም ጊዜ ልሰጠው አይገባም ነበር። የሆነ ሰዓት ላይ ጊዜ እንደሰጡት እንነጋገራለን። እንደዚህ ቅጥቀጣዎች በጣም አስፈላጊ ነው እንመለከታለን። የመጀመሪያው ጎል የብሩኖ ፈርናንዴዝ ጎል ነው የምንመለከተው ማለት ነው። ካስሜሮ አንድሪያ ጎሜሽን የቡድኑ ዋናውን ስታርና የብራዚል ብሔራዊ ቡድን ካርሌቶ ከመምጣቱ በፊት ቋሚ ተጫዋችና ካስሜሮን ለ1 እና 2 ዓመታት ከብሔራዊ ቡድኑ እንዲገለል ያረጋው ተጫዋች ወይ እንዳይጠራ ያረጋው ተጫዋች አንድሪያ ጎሜሽን ነው። አንድሪያ ጎሜሽን ቀማው፣ ካስሜሮ ፕረስ አድርጎ ያን ኳስ የቀማውን ኳስ ለኩኛ ሰጠው። ማቲያስ ኩኛ በጣም ጥሩ እንቅስቃሴ ያደረገ፣ በተለይ ተከላካዩን የሸወደበት እንቅስቃሴ በቦዲ ፖዚሽን በጣም ድንቅ ነው። ከዛ በኋላ ኳሱን ሲያቃብለው ለብሩኖ ፈርናንዴዝ ግን ሌት ሆነ። ብሩኖ ፈርናንዴዝ ወደፊት ነበር፣ ኳሱ ወደ ኋላ ሆነና የኳስ አስስቶ ቢሆን በጣም በሳጭ ነበረ። ምክንያቱም ብቻቸውን የነበሩት። ብሩኖ ፈርናንዴዝ ግን ስላይድ አድርጎ ወደቀ፣ ተመልሶ ኳሱን አገኘ፣ ተጫዋቹን ለማለፍ ሞከረ፣ ተንሸራቶ ኳሱን መተው እና ጎል አስቆጠረና የመጨረሻ ጎል ለማስቆጠር የነበረው ጥረት የሚገርም ነበር። ቢወድቅ ፍጹም ቅጣት ምት የመሆን እድል ሊኖረው ይችላል፣ ግን ከሱ በላይ ጎል ለማስቆጠር የሞከረበት እና ጎል ለማስቆጠር የሄደበት ጥረት የብሩኖ ፈርናንዴዝን ታታሪነት የሚያሳይ ነበር፣ እዛ ፖዚሽን ላይ መገኘቱ ማለት ነው። 6 ቁጥር ነው የቡድኑ፣ ግን የመጨረሻው ሃፍ ተገኝቶ ነው ጎል ለማስቆጠር የሞከረው። እዛ ፖዚሽን ላይ ብራያም ምቤሞ ቢገኝ ይደንቀን ነበር፣ ግን ፕረስ እያደረጉ የነበሩት ካስሜሮ ነበሩና ካስሜሮና ብሩኖ ስለነበሩ እዛ ፖዚሽን ላይ ተገኝቶ ጎሉ ሊያስቆጥር ችሏል ማለት ነው። እሱ ጎል ከተቆጠረ በኋላ ማንቸስተር ዩናይትድ 2-0 ያደረግበት ፍጹም አስደናቂ ድል ነበር። ፍጹም አስደናቂ ድል ማለት ነው። ብራያም ምቤሞን በጨዋታው ስለነበረው ብቃት ሊንተቹ ከሚገባቸው ፐርፎርማንስ አንዱ ይሄኛው ፐርፎርማንስ እና የዚህኛው ጨዋታ እንደሆነ ማንሳት እንችላለን። በጣም ቆንጆ ሙቭመንት ነበረው። በተለይ ደግሞ ማውንት፣ ካስሜሮና ብሩኖ አንዳንድ ኳስ ተቀባበሉት፣ ዋን ተች ፓስ ተቀባበሉት። ከዛ በኋላ ብሩኖ የሚገርም ስሩ ቦል ጥሩ ሩጫ እያደረገ ለነበረው ብራያም ምቤሞ አቀበለው። ብራያም ምቤሞ ወደ ቀኝ የሜዳው ክፍል ወደ ቀኝ እግሩም ያዘነበለ ኳስ አገኘ። ከሳም ጆንሰን ጋር ከግብ ጠባቂ ጋር 1-1 ተገናኙ፣ ግን ኳሱን አመከነው፣ ሳተው። እሱ መሳቱ ብዙ ላይ ገርም ይችላል። ከዛ የተመለሰው እንኳን ሳም ጆንሰን የመለሰውን ኳስ ማቲያስ ኩኛ ያገኘው። ማቲያስ ኩኛ ዝም ብሎ ፊት ለፊት መተው የተመታውን ኳስ ጎል ላይ ክሪላንስ ነው እርግጥ የቡድኑ የመሃል ተከላካይ መለሰው፣ ስሙን ረሳሁት፣ የሉሱ ተከላካይ መለሰው፣ ግን ሳይድ ማስያዝ ምናምን ይጠበቅበት ነበረ እና ማንቸስተር ዩናይትድ ጨዋታውን ወደ 2-0 ከፍ የሚያደርግበት እድል ነበረው። የመጀመሪያው አጋማሽ ከመጠናቀቁ በፊት ሌሎችም የጎል የማስቆጠር እድሎች ነበሩ፣ ማንቸስተር ዩናይትድ አልተጠቀምባቸው። ከዛ በኋላ የመጀመሪያው አጋማሽ ከመጠናቀቁ ጥቂት ደቂቃዎች አስቀድሞ ቤርገሪድ ጎል አስቆጠረ። የወልቭሱ የፊት መስመር ተጫዋች ማለት ነው። ከቀኝ መስመር ሴንተር የተደረገ ኳስ ነው፣ ወደ ፋር ፖስት ተጣለ። ፋር ፖስት ላይ አማድ ዲያሎ ኳሱን ሲቀበለው ኬርለስ የሆነበት መንገድ ፍጹም በጣም የሚያናድ ይመስለኛል። ፋር ፖስት ላይ የጣለው ኳስ ዴቪድ ሙለር ወርፍ ላይ ደረሰ። ዴቪድ ሙለር ወርፍ ኳሱን ሲቀበል አማድ ከጀርቦ በጣም ግዴለሽ በሆነ እንቅስቃሴ ቆሞ ነበረ። ከዛ በኋላ ከትፓስ አደረገው። ከትፓስ የተደረገ ኳስ ቤልግሬድ ጎሉን አስቆጠረ ማለት ነው። ወልቭስ ከ5 ጨዋታዎች በኋላ ያስቆጠረው የመጀመሪያ ጎል ነው። ኦልሞስት ከ400 ምናምን ደቂቃ በኋላ የተገኘ የመጀመሪያ ጎል ነው የሚሆኑና የመጀመሪያው አጋማሽ እንደተጠናቀቀ ሚዲያዎች፣ ሶሻል ሚዲያዎች ማንቸስተር ዩናይትድ ጎል በመቆጠሩና በወልቭስ እናም ደግሞ ጎል ካስቆጠረ በኋላ ወደ መከላከል የሄደበትን እንቅስቃሴ በጣም ብዙ ሰዎች እንዲታዘቡት ያደረገ ብዙ ወቀሳ የሰነዘረ እንቅስቃሴ ነበረ። ምክንያቱም አንደኛ ማንቸስተር ዩናይትድ ወደ ጎሉ አፈገፈገ፣ ፍጹም ያልተጠበቀ ነበረ። ሁለተኛ ወደ ጎሉ ማፈግፈግ ብቻ ሳይሆን ጎል ተቆጠረበት እና ይህን ጥያቄ ሩበን አሞሪም ከጨዋታው በኋላ ጋዜጠኛው ጠይቀው ነበረ። መልበሻ ክፍልስ ምንድነው ያወራችሁ? ሁለተኛው አጋማሽ ለመቀነስ ለመገልበጥ ጨዋታውን ወይም ደግሞ ለመቀየር አለችው። ሙሉ በሙሉ ጨዋታውን ዶሚናንት አድርገን ለጨዋታው የሚበቃውን ወይም ደግሞ
ክሊል የሚያደርገውን ውጤት ለማስመዝገብ ነው የሞከርነው እና በተከታታይ ጎሎቹን ለማስቆጠርና ኮምፎርቴብል ለመሆን ነው የሞከርነው። ያን ነገር ለማድረግ የቻልነው ሲል ነው ሩበን አሞሪም ሲናገር የተደመጠው። ሁለተኛ አጋማሽ እንደጀመረ ከጥቂት ደቂቃዎች በኋላ ከ5 ደቂቃዎች በኋላ ብራያን ምቤሞ ጎል አስቆጠረ። ይሄ ካውንተር አታክ የሚገርም ካውንተር አታክ ነው አድማጮቻችን፣ በጣም ግሩም የሆነ ካውንተር አታክ ነው ይሄኛው ካውንተር አታክ። ከብሩኖ ፈርናንዴዝ ኳሱ ይጀምራል። ከዛ በኋላ ኩኛ አንድ ኳስ ብቻ ነው፣ አንድ ኳስ ታምኛላችሁ፣ አንድ ኳስ ነው የተነካኩት። ብሩኖ ለኩኛ አንድ ኳስ፣ ከዛ ዳሎ በጣም ጥሩ በድጋሚ ዳሎ በጣም ጥሩ ፖዚሽን ላይ የተገኘበት እንቅስቃሴ ነበር። ያለፉትን 3 እና 4 ጨዋታዎች ዲያጎ ዳሎ በጣም ጥሩ እየተጫወተ ነው የሚገኘው። ዳሎ አንድ ኳስ እና በጣም ቀላል ኳስ ከበረኛው ጋር የሚያገናኝ ከበረኛውን እንዲያልፍ የሚያደርገው የበረኛውን እንቅስቃሴ ሙሉ በሙሉ እንዲያጥፍ የሚያደርገው እንቅስቃሴ ያደረገ። ከዛ በኋላ ምቤሞ አንድ ተች ብቻ አድርጎ ጎል ማስቆጠር ይጠበቅበት ነበር፣ አድርጎ አስቆጠረው ማለት ብራያን ምቤሞ ብሩኖ ኩኛ ዳሎ ምቤሞ ሁሉም ዋንተች ነው ያደረጉት። ዋንቶቻቸው እያንዳንዱ 1 እና 2 ተጫዋቾች እንዲቀንሱ የሚያስችል ፈጣን ካውንተር አታክ ነው። ማንቸስተር ዩናይትድ እንደዚህ አይነት ፈጣን ካውንተር አታክ በዋን ፓስ ሲጫወት መመልከት በጣም ያስደስታል። በጣም ግሩም ካውንተር አታክ ነበር፣ የተሳካ ዋንተች ነበረ እና ጎል ሆኗል። መጨረሻ ላይ የኩኛም የብሩኖ ኳስን በጣም ጥሩ ቢሆንም ዳሎ ግን የመጨረሻውን ኳስ ሲያቃብል ለብራያን ምቤሞ ሁሉም ነገር ቀላል እንዲሆንለት አድርጎ ነው ጎል ያስቆጠረው ማለት ነው። ግን ብራያን ምቤሞ ይሄን ጎል ያስቆጠር እንጂ በጨዋታው ውስጥ የነበረው ፐርፎርማንስ ሊያስወድሰው የሚችል አይነት ፐርፎርማንስ አልነበረም። ከዚህኛው ጎል መቆጠር በኋላ ከ10 ደቂቃዎች በኋላ የሜሰን ማውንት በጨዋታው ውስጥ በጣም ድንቅ ከነበሩ ተጫዋቾች አንዱ ሜሰን ማውንት ጎል እናገኛለን። ማዝራዊ ለብሩኖ ከብሩኖ ጋር ተጫወተ። ብሩኖ በጣም ውብ እደግመዋለሁ 3ኛ ጊዜ በጣም ውብ ቺፕ አሲስት ከተከላካዩ ጀርባ ጣለለት። ሜሰን ማውንት ኦፍሳይድ ትራፑን አልፎ ኳሱን በዋን ተች በቮሊ ያስቆጠረበት መንገድና አጨራረሱ ግሩም ነበር። ግን የብሩኖ ፈርናንዴዝ ከተከላካይ ጀርባ የተጣለ ኳስ የሜሰን ማውንት ሩጫ ያነበበበት መንገድ፣ ሜሰን ማውንት ደግሞ ኦፍሳይድ ትራፑን የወልቭስን ያሸነፈበት መንገድ በጣም ይደንቅ ነበረ። በጣም የተመቸኝ እንቅስቃሴ ነበረ ማለት ይቻላል። ይሄኛው እንቅስቃሴ ሜሰን ማውንት ጎል አስቆጠረ። በጨዋታው ስለነበረው እንቅስቃሴ ጎል ለሱ በጣም ግሩም ክሬዲት ነበረ። ይሄኛው ጎል ከተቆጠረ በኋላ ቅያሮችን ማድረግ ጀመረ ሩበን አሞሪም። ሊሳንድሮ ማርቲኔዝ በማዝራዊ የተደረገ ቅያሪ ነበር። አይደን ሄቨን ደግሞ በዩሮ የተቀየረ ቅያሪ ነበረ። እነዚህ ቅያሮች 69 ደቂቃ ላይ የተከናወኑ ቅያሮች ነበሩ። ሊቻ ወደ ጨዋታው ቀስ በቀስ እየገባ እንደሆነ ያሳያል። 20 ደቂቃዎችን የመጫወቻ ጊዜ ነው ያገኘ። የዩሮ የጨዋታ እድል ለመስጠት ካልሆነ በስተቀር አይደን ሄቨን በጨዋታ ውስጥ ሊያስቀይር የሚችል ፐርፎርማንስ አልነበረውም። የጨዋታ እድል ከመስጠት አንጻር ካልሆነ ማለት ጥቂት ቆይቶ 78ኛው ደቂቃ አካባቢ ላይ ሁልጊዜ እንዲያደርግ የምንፈልገው እንግዲህ ጨዋታው ማኔጅ ለማድረግ ሲፈልግ የሚያስገባው የነበረው ማኑ ኡጋርቴን በካስሜሮ ነበር። ካስሜሮ ያው ሊቀየር እንደሚገባ እናውቃለን። ምክንያት በጣም ጥሩ ነበረ፣ ፕሬስ ሲያደርግ ነበረ። ማንቸስተር ዩናይትድ ጥሩ በተጫወተባቸው ጨዋታዎች የሱ ጥሩ መጫወት በጣም አስፈላጊ ነው። እናም ደቂቃው ማኔጅ ማድረግ ያስፈልጋል። ኮቢ ማይኑ ገባ እና በኮቢ ማይኑ ጨዋታውን ኮንትሮል ለማድረግ መሞከር ትክክለኛ ውሳኔ ነው። ኮቢ ማይኑ ብቃቱ ምንድነው የሚለውን ነገር ለመመልከት ምክንያት ጥቂት ደቂቃዎች ሲሰጠው ጥሩ አይደለም፣ ግን 10 15 20 ደቂቃዎች ሲሰጠው ጥሩ ነውና ኦልሞስት 15 ደቂቃዎችን ያህል ሜዳ ላይ ነበረ። ደጋፊው የሚደንቅ አቀባበል ነበር ያደረገለት። በጣም የሚገርም አቀባበል ማለት ትችላላችሁ። ግሩም የስታዲየም ድባብ ነበረ ለኮቢ ማይኖ ማለት ነው። ሩበን አሞሪም ትክክለኛ ውሳኔ ነው ማድረግ ይቻላል። የብሩኖ ፈርናንዴዝን ፔናልቲ እናገኛለን። 80ኛው ደቂቃ ላይ ፍጹም ቅጣት ምቱ የቫሩ ውሳኔ ምናምን ሲሰጥ ጎሉ 82ኛው ደቂቃ ላይ ተቆጠረ እንጂ ማለት ነው። ብሩኖ ራሱ ከኮርና ያሻገረው ኳስ ነው። ኮርናው ቀጥታ ጎሉን ኳሱ ለሚገጩ ወይም ደግሞ ለመግጨት ወደ ገቡ የቦክስ ተጫዋቾች ሳይሆን ከቦክሱ ጫፍ ላይ ለቆሙ ወደ ቀኝ የማንቸስተር ዩናይትድ ማጥቂያ አንግል ላይ ሳይድ ላይ ለቆሙ አማድ ዲያሎ ሰጠው። አማድ ዲያሎ ፋርፖስት ላይ ነበር የቆመው የሩቁ አንግል ላይ በቀጥታ በቮሊ ኳሱን መተው። ቮሊውን ሲሞክረው ግን የወልቭሱ ተከላካይ ሞስኬራ በእጁ ነበር ብሎክ ያደረገው። ግን የተመለሰውን ኳስ እንደገና ተደርቦ የመጣውን ኳስ ሞከረው። እሱ የሞከረውን ኳስ ሁለቴ ማውንት አገኘው። ማውንት ሞከረው፣ ብሎክ ተደረገ። ማቲያስ ኩኛ አገኘው፣ ብሎክ ተደረገ። አማድ ሁለት ጊዜ ሜሰን ማውንት
ማቲያስ ኩኛ 4 ሙከራዎችን ካደረጉ በኋላ ወደ ጨዋታው እንቅስቃሴ ኳሱ ሊመለስ ሲል ዳኛው ኳሱን አስቆሙና የቫር ውሳኔ አዳመጡ። ከዛ በኋላ ሞስኬራ ቢጫ ካርድና የፍጹም ቅጣት ምት ሰጡ። ብሩኖ ፈርናንዴዝ 4ኛውን ጎል ማስቆጠር ቻለ። 2ኛውን ጎል ለሱ ማለት ነው። ባለፉት 5 ጨዋታዎች ላይ ያለው ሪከርድ ምን ያህል አስደናቂ እንደሆነ መመልከት ትችላላችሁ። በጣም ውብ ነው፣ ምንም ጥያቄ የለውም። ግን ያለፉት 4 አዌይ ጨዋታዎች ማንቸስተር ዩናይትድ እንዳልተሸነፈ ስንነጋገር ነበር። 2 አሸንፎ 2 አቻ ወጡ። አሁን 3 ጨዋታዎችን አሸንፎ 2 አቻ ወጡ። 5 ጨዋታዎች ያለፉትን ጨዋታዎች ከሜዳ ውጭ ምንም አይነት ሽንፈት አላስተናገደ ማንቸስተር ዩናይትድ። በ5ቱም ጨዋታ ደግሞ ብሩኖ ፈርናንዴዝ ጎል ብቻ ሳይሆን አሲስት ማድረግ ችሏል። አሁን በፕሪሚየር ሊግ ታሪክ በ5 ተከታታይ ጨዋታዎች ከሜዳ ውጭ አሲስት በማድረግ 5ኛው ተጫዋች ሆኗል። ከዚህ በፊት 2003 ላይ ሙዚን ኤዚ የሚባል ተጫዋች 5 አሲስቶች ከሜዳ ውጭ አድርጎ ነበር። ሴስ ፋብሪጋስ በተከታታይ 2014 ላይ አሲስት አድርጓል። ጀራርድ ዴልፍ 2015 ላይ በተከታታይ 5 ጨዋታዎች ላይ አሲስት አድርጓል። መሐመድ ሳላ 2023 ላይ በተከታታይ 5 ጨዋታዎች ላይ አሲስት ማድረግ ችሏልና ምን አይነት ድንቅ ፎርም ላይ እንዳለ ማንሳት ይቻላል። ብዙዎች ማንቸስተር ዩናይትድ ነጥብ ሲጥል ብሩኖ ፈርናንዴዝን ስኬፕ ጎት ለማድረግ ለመተቸት ይሞክራሉ። ግን ስቲል የማንቸስተር ዩናይትድ ስታሩ ተጫዋች ለኔ ብሩኖ ፈርናንዴዝ እንደሆነ መናገር ይቻላል። ብራሂም ቤሞ ጎል ማስቆጠር ችሏል። ወልቭስ ላይ ያለው በ7 ጨዋታዎች ላይ 6ኛ የጎል ተሳትፎን ማድረግ ችሏል። 6ኛ የጎል ተሳትፎን ማድረግ ችሏል ማለት ይቻላል። ማንቸስተር ዩናይትድ ቶታሊ በጣም ግሩም ነበረ በጨዋታው ሁሉም ክፍለ ጊዜ። ሩበን አሞሪም በጨዋታው ብዙ ክፍለ ጊዜ በጣም ጥሩ ተጫውተናል ሲል ነው መናገር ይቻላል። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች መቼ ይሄዳሉ ሲል ጠየቀችው ጋዜጠኛዋ። እርግጠኛ አይደለሁም አለ። ለሰኞ ጨዋታ ይኖሩ አይኖሩ ለማወቅ እስከ ሳምንቱ አጋማሽ ለመቆየት አለብን። የቡድኑ አመራሮች ከፌዴሬሽኖች ጋር ከብሔራዊ ቡድን ፌዴሬሽኖች ጋር እየተነጋገሩ ነው። እርግጠኛ የሆንበት ነገር የለም ብሏል። ፊፋ እስከ ዲሴምበር 13 ድረስ ዛሬ 9 ነው። እስከ ዲሴምበር 13 ድረስ ሁሉም የአፍሪካ ብሔራዊ ቡድን ተጫዋቾች ከክለቦቻቸው ጥሪ ደረሳቸው እንዲለቀቁ ጥያቄ አቅርቧል ወይም እንዲሄዱ ከዛው የዘገየ ቡድን ቅጣት እንደሚጠብቀው ተናግሯል። የማንቸስተር ዩናይትድ እንግዲህ ቅዳሜና እሁድ ከተጫወቱ በቂ ነው። ግን ሰኞ ነው የማንቸስተር ዩናይትድ ጨዋታ። እናም የመጨረሻቸውን ጨዋታ እንዲያደርጉ ከብሔራዊ ቡድኖች ጋር የተነጋገረ ነው። እስከ ሳምንቱ አጋማሽ ድረስ የሆነ ነገር እናውቃለን ሲል ነው መናገር የቻለው። እንግዲህ በጨዋታው ውስጥ አንዳንድ ጉዳዮች ማንሳት የሚጠበቅብን ይመስለኛል። ማንቸስተር ዩናይትድ 6ኛ ላይ ደርሷል በቴብሉ ላይ ማለት ነው በ15 ነጥብ። ይሄ ደግሞ ከቼልሲ ጋር እኩል ያደርገዋል። ቅርብ ሳምንታት ለዋንጫ በብዙ አድናቆት ሲነገረውና ሲለገሰው የነበረው ቼልሲ ጋር እኩል ነው። ከፓላስ ከቶፕ 4 ውስጥ ከሚገኘው ፓላስ የ1 ነጥብ ልዩነት ብቻ ነው የሚኖረን። የ1 ነጥብ ልዩነት ብቻ ማለት ነውና አሁን ወደ ደረጃ ስንጠሩት በጣም ከፍ እንዳልና ማድረግ ይቻላል። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ ብዙ ሹቶች ያደረገበት ጨዋታ ነው ተባብለናል አይደል? ብዙ ሹቶችን 25 ሹት ነው ማንቸስተር ዩናይትድ ያደረገ 9 ኦን ታርጌት ማለት ነው። 64 ለ36 ፖሴሽን ብልጫ ነበረው። 505 ኳስ ሲቀባብር ወልቭሶች 266 ኳስ ብቻ ነው። 9 ኮርናዎች ነው ማንቸስተር ዩናይትድ ያወጣ፣ 1 ኮርና ብቻ ነው ወልቭሶች ያወጡት ማለት ያን ያህል ፍጹም ዶሚናንስ የነበረው ጨዋታ እንደሆነ ማንሳት ይቻላል። ከየካቲት 2022 በኋላ ለመጀመሪያ ጊዜ ከሜዳችን ውጭ 5 ተከታታይ ጨዋታዎችን ሳንሸነፍ መዝለቅ ችለናል። ያን ያህል ማንቸስተር ዩናይትድ ዶሚናንት ነበር በጨዋታው ውስጥ። ትልቁ ጉዳይ ይሄን ፐርፎርማንስ ለሚቀጥለው ጨዋታ ላይ በተለይ ደግሞ ለቦርንማውዝ ጨዋታ ላይ እንዴት መተግበር ይቻላል ነው። ማንቸስተር ዩናይትድ በድጋሚ ሰኞ ነው የሚጫወተው። እሱ ይጠብቃል። እንዴት በድጋሚ ይሄን ፐርፎርማንስ መድገም ይቻላል? እንዴት ጥሩ መጫወት ይቻላል? እንዴት ሜሰን ማውንትን፣ ብሩኖ ፈርናንዴዝ እና ካስሜሮ በድጋሚ በላቀ ጥራት ይጫወታሉ? አሁን ማንቸስተር ዩናይትድ ወደ አፍሪካ ዋንጫ የሚሄዱ ከሆኑ ተጫዋቾች አዲስ የላይን አፕ ይኖረዋል። ምክንያቱም አንዱ አንግል ሙሉ በሙሉ የቀይ መስመሩ ይናጋል። ማዝራዊ ትናንትና የቀይ መስመር ሴንተር ባክ ነበር። የቀይ መስመር ዊንግ ባኩ አማድ ነበር። የቀይ መስመር 10 ቁጥሩ ብራሂም ቤሞ ነበር። እሱ በሙሉ ይናጋልና አዲስ ላይን አፕ ነው የሚሆነው። እሱን እንዴት ያደርገዋል አሰልጣኙ በደንብ የሚጠበቅ ይሆናል ማለት ነው። ማንቸስተር ዩናይትድ ዲሴምበር ላይ ድል ማድረግ ችሏል። እሱ ሌላ በጣም ቆንጆ ነገር እንደሆነ ማንሳት ይቻላል። ጨዋታውን ስትመለከቱ ምን ታዘባችሁ? አሁን እናንተ የምጽፉበት ሰዓት ላይ ደርሰናል። ስለ ተከታተላችሁ ከልብ እናመሰግናለን። ከመጨረሻ ዝም ብዬ ገልጬ ለመውጣት ትናንትና የኤፍኤ ካፕ የ3ኛ ዙር የድልድል ወጥቷል። በጣም ብዙ የፕሪሚየር ሊግ ቡድኖች ከሻምፒዮንሺፕ እና ከሊግ 1 ቡድኖች ጋር ደርሷቸዋል። ማንቸስተር ዩናይትድ ግን ከብራይተን ጋር ደርሶታል። የዕጣ ድልድል ከብራይተን ጋር ማለት ነው።
አታምኑ። ለምሳሌ አርሰናል ከፖርትስማውዝ ጋር የደረሰው ሲቲ ኤክስትራስ ከሚባል ቡድን ጋር ከሻምፒዮንሺፕ እና ከሊግ ዋን ቡድን ጋር የደረሳቸው ማንቸስተር ዩናይትድ ብቻ ከብራይተን ጋር ደርሷል። ከፕሪሚየር ሊግ ቡድን ጋር አንድም የፕሪሚየር ሊግ ቡድን ከፕሪሚየር ሊግ ቡድን ጋር አልደረሰውም። አንድም የቶፕ 6 ቡድኖች ማለት ነው። ማንቸስተር ዩናይትድ ግን ደርሶታል። ግንባሩም መጥፎ ነው። ከብራይተን ጋር በኤፍኤ ካፕ የሶስተኛ ዙር የምድብ ጨዋታ እንጫወታለን። ትናንትና ነው የወጣ እጣው ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩን ባይ